ቅር ሆኖባት አባቷን ለማንም እንዳትናገር እያላት ሚስጥር ለናታን ዘርግፋለታለች። አቶ ደረጀ ትክክለኛ አባቴ ነው በማለት ነግረዋለች። ኤቢና ውሃም እህቶቼ ናቸው በማለት እናም እሱም እንግዲህ በከፍተኛ ግራ መጋባት ውስጥ ወድቋል። አባዬ ይህን ሊያደርግ አይችልም፣ ከማየ ውጪ ሴትም የሚያውቅ አይመስለኝም። ልጆቹንና ትዳሩን እጅግ በጣም የሚያከብር ሰው ነው። እንዴት ይሄንን ስህተት ሰራ በማለት ደጋግሞ እየጠየቃት ነው። ውሸትሽን ነው ወይ? እኔ ማመን አልችልም እያለ ነው። እንዴት ነው የማታምነኝ? ከዚህ በፊት ተሳስቼ አባዬ ስል ሰምተኸኛል። እናም ደግሞ አንድ ቀን ሲሳይ የኔ ትክክለኛ አባት አይደለም፣ ድሬዳዋም አልተወለድኩም ብዬ ነገርኩንም አስታውስ በማለት ወደ ኋላ ተመልሶ እያንዳንዱን ነገር እንዲያስብ ጊዜ ሰጥተዋለች። ናታንም በጣም ነው የደነገጠው እና የኤቢ እህት ነሽ ማለት ነው። ለዛ ነው ኤቢ ስታጠፋ ብዙ ነገሮችን የምትደብቂላት፣ ምንም ብታጠፋ ቂም አትይዥባትም እና እህትሽ ስለሆነች ነው ለካ ያለ ወደ ኋላ ተመልሶ እያሰበ ነው የሚገኘው። እናም የሚያደርገው ነገር ግራ ገብቶታል። ሆኖም ግን መጀመሪያ ይህንን ሚስጥር ስትነግረው ለማንም አትናገርም ወይ ብላ ቃል ባስገባችው መሰረት ለሰላም ብቻ እነግራታለሁ በማለት ነግሯት ነበረ። ለሰላምን ቢሆን አትንገራት ብላ አስጠንቅቋለች። ሰላም የግቢውን አትክልቶች ውሃ እያጠጣች ባለበት ሰዓት ሊያግዛት ሄዶ ልክዋ ማትጫው እንደተቀበላት ነበረ። ዳጣን ጠየካት ወይ በማለት የጠየቀችው። ሁል ጊዜ ስለ ዳጣ እንዳጣራልሽ ትፈልጊያለሽ? ምንድነው የደበቅሽኝ ነገር አለ ወይ? እና ስለ ዳጣ ማወቅ ስለምን አስፈለገሽ? በማለት መስቀለኛ ጥያቄ ጠይቋታል። እሷም እንደው ዝም ብዬ ነው ብላለች። እሱም እንግዲያውስ ምንም የነገረችኝ ነገር የለም፣ ብቻ ህይወቷ ውስብስብ ሳይሆን አይቀርም፣ ብዙ የተደበቀችን ነገር አለ፣ ግን አንቺ እንደምንም ብለሽ ለማውጣጣት ሞክሪ፣ ለኔ ምንም ነገር አልነገረችኝም በማለት ዳጣ ቃል ባስገባችው መሰረት ቃሉን ጠብቆ ሰላምን ዋሽቷታል ማለት ነው። በሌላ በኩል ወይዘሮ ማርታ አቶ ደረጀን የናታንን አባት ጠየቀው ወይ ብለዋለች። ምንድነው የምጠይቀው ሲላትም ስለ ኤቢና ስለ ናታን መጋባት ነበር ስታወራው የነበረው። አቶ ደረጀ ያመሻል እንዴ ማርታ፣ እንዴት ወንድ ልጅ የማይወዳትን ሴት አግብቶ ያልተመቻቸ ኑሮ እንደሚኖር አታቂም ወይ? ስለዚህ ኤቢ የማይወዳትን ወንድ ማግባት የለባትም። እናም እኔም የሴት ልጅ አባት ሆኜ ልጄን አግባ ብዬ ዝቅ አለለም በማለት ነግሯታል። ኤቢ ራሴን አጠፋለሁ ስላለቻት ወይዘሮ ማርታ በጣም እየተጨናነቀች ነው የምትገኘው። እናም አንተ ካላናገርከው ለኔ ስልክ ቁጥሩ ስጠኝና እኔ ደውዬ አናግረዋለሁ በማለት የናታን አባት ስልክ ቁጥር ተቀብላለች። በመቀጠልም ከኤቢ ጋር ቁጭ ብላ ለናታን አባት ስልክ ደወለች እና ስለ ቤተሰብ ሰላምና ደህንነት ከጠየቀችው በኋላ ነበረ አትመጣም ወይ ልጅህን አታየውም ወይ በማለት የጠየቀችው። አልመቻችልኝ ብሎ ነው አንድ ቀን እመጣለሁ በማለት ይመልስላታል። እናም ልጆቻችን እንዲዛመዱ ትፈልጋለህ? ይህንን ከደረጀ ሰምቻለሁ። ስለዚህ ብናጋባቸው ምን ይመስልሃል? የኛ ልጅ ቀጣይ አመት ትመረቃለች፣ ያኔ ድግስ ደግሰን ብናጋባቸው በማለት አማክሯለች። እሱም ደስተኛ እንደሆነና ከነሱ ጋር ዝምድና እንደሚፈልግ ይመልስላታል። ኤቢ በጣም ነው የተደሰተችው። እናቷን እያቀፈች ደስታዋን እየገለጸችላት ነው። ኤቢ ወይዘሮ ማርታን አንድ ውሸት ዋሽታታለች። እወድሻለሁ፣ ስትመረቂ ቀለበት አደርግልሻለሁ ብሎኛል ብላ ስላሳመነቻት ነው ይህ ሁሉ ነገር እያደረገች ያለችው። ናታን ግን ከዳጣ ውጭ ምንም ነገር መመልከት የሚፈልግ አይመስልም። በዚህ መካከል ነው እንግዲህ ከፍተኛ አጣብቂኝ ውስጥ የገባው። ምንም ሳያውቅ ከዳጣ ጋር የፍቅር ቄጠማውን እየቀነጠሰ ባለበት ሁኔታ ኤቢ ደግሞ ቀለበት ያደርግልኛል እያለች ወላጆቿን እየነዘነዘች ያለችው። በሌላ በኩል ውሃ ዩቲዩብ ላይ ስለ ጦርነት ወሬ ሰምታ ናታንን ጦርነት ምንድን ነው? ሰዎች ጦርነት የሚገጥሙት በምን ምክንያት ነው? በማለት እየጠየቀችው ነው የምትገኘው። እናም እሱ እንዴት በሷ አእምሮ ልክ የሆነ ምሳሌ ተጠቅሞ ሊያስረዳት እንደሚችል ግራ ገብቶታል። እናም አንድ ዘዴ መጥቶለት አንድ ብርጭቆ ውሃ አንቺና ኤቢ መጠጣት ፈልጋቸዋል። ውሃው ለሁለታቸውም በቂ ነው፣
ግን እኔ ጠጣለሁ ብላችሁ ስትጣሉ ውሃው ተደፍቷል። ስለዚህ ጦርነት ማለት ይህ ነው። የማያስቡ ሰዎች የሚያደርጉት ጨዋታ ነው እና ሀገርንም ወገንንም የሚጎዳ ብዙ ህይወት የሚያጠፋ ነገር ነው በማለት አስረድቷታል። እሷ ግን ጥያቄዋ በዚህ ስላላበቃ ሂጅና ወደ ኪችን ሰላምን ሳንዱች እንድትሰራልኝ ንገሪያት በማለት ልኳታል። ኤቢ ለዳጣ ናታን ቀለበትን ሊያስረላት እንደሚፈልግና ሁለታቸው ሊጋቡ ቤተሰቦቻቸው እየተዘጋጁ እንደሆነ እሷ የሰው እጮኛ እያማገጠች እንዳለ ይህም ትክክል እንዳልሆነ እና በየአጥሩ ስር ከማንም እጮኛ ጋር እየተላላሰች እንደምትኖር ስለ ብልግናዋ እስከ ጥግ እየነገረቻት ነው። ዳጣ ሁሉንም በትዕግስት እየሰማች ነው የምትገኘው። ናታን ግን እንደሚያገባ አያውቅም እኮ ብላታለች። ያውቃል ዱርዬ ስለሆነ ነው እንጂ እሱ ማለት እጅግ በጣም አስመሳይ ሰው ነው። ለዛ ነው ያልነገረሽ፣ እየደበቀሽ ነው፣ ሊጫወትብሽ ስለሚፈልግ ነው በማለት እያስጠነቀቀቻት ነው። እናም ዳጣ ደግሞ ዱርዬ ልታገቢ ነው በማለት ኤቪን መልሳ አሳፍራታለች። ምክንያቱም ስትወጣ ስትገባ ዳጣን ዱርዬ እያለች ስለምሰድባት ማለት ነው። ቢሆንም ግን አይመለከትሽም ብላታለች። እናም ያርግልሽ፣ ምንም ችግር የለውም፣ ሁለታችሁ ስትጋቡ ያንቺ ሚዜ ይሆናሉ ብላ በቅንነት መልሳላታለች። እንዳንቺ አይነት ተረካሽ ሚዜ አልፈልግም፣ እኔ ብዙ ጓደኞች ያሉኝ ሰው ነኝ በማለት ስትመጻደቅባት ነበረ። ውሃ የእናቷን ጸጉር ካሰራው ያለች ስትረብሻት፣ እንደዚህ የምታስቸግሪኝ ከሆነ ኤቢ ስታገባ አብሬ አንቺንም ድሬ ከዚህ ቤት አስወጣሻለሁ ብላ ታስፈራራታለች። ውሃ እኔ አልፈልግም እያለች በጭንቀት ውስጥ ወድቃለች። እናም አኩርፋታለች እናቷን። እናትየው ይሄን እያየች እየተዝናናች ነው የምትገኘው። በመጨረሻም መጨናነቋ ስለገባት አልድርሽም፣ አንቺ በጣም ወድሽ ልጅ ነሽ፣ ከዚህ ቤት ወጥተሽ እኔ ከማን ጋር እኖራለሁ በማለት አቅፋ አባብላታለች። እናም በመጨረሻ ውሃ ፊቷ ሊፈታ አልቻለም ና በምን እንታረቅ ስትላት ምጥን ያመጣችልኝን ማር ስጭኝና እሱን ከበላው በኋላ ልታረቅሽ ብላታለች። ኤቢ እንደበላችሁ ትነግራታለች ወይዘሮ ማርታ። እናም ይቺ ልጅ ግን እንቃርጌ ብገላት በጣም ደስ ይለኛል በማለት በኤቢ ምንኛ እንደተማረረች ለእናቷ ታስረዳታለች። በሌላ በኩል አርጁን አሁንም ቢሆን የኤቢ ፍቅር ሊለቀው አልቻለም። በራቸው አጠገብ ተቀምጦ ኤቢ ስትወጣና ስትገባ አግኝቶ ለማዋራት ቁጭ ብሏል። ኤቢ ከውጭ ስትመጣ ያገኛታል። እናም ምን ያክል እንደ ስትናፍቀው እንደነበረ ከገለጸላት በኋላ የማይረባ ሰው እንደሆነና ዳጣን ደብድብልኝ ብለው ለምን እንዳልደበደባት እየነገረችው እየሰደበችው ነበረ። ስራ የለህም ወይ በማለት ብዙም ስታንቋሽሸው ቆይታ ነበረ። እሱ ዳጣን እንደ ደበደባት ነግሯታል። በመጨረሻም ግን እኔኮ እንድትወጋት ነበረ እየፈለኩት፣ ይዘኸው የምትዞረውን ጩቤ አትወጋበትም እንዴ በማለት ትነግሯለች። አዎ እኔ ለአንዳንድ ጓደኞቼ ማስፈራሪያ ነው እንጂ እኔ ሰው በጩቤ በጭራሽ አልወጋም በማለት ካሁን በኋላ ይሄንን ነገር ብታዘው እንደማያደርግ ነግሯታል። አርጁን በጣም የዋህ ልብ ነው ያለው፣ በንጹህ ልብ ነው የሚያፈቅራት። እሷ ልትረዳው አልቻለችም እንጂ እስከ ጥግ ነው የምትንቀው ኤቢ። እሱ ግን ይሄን ሁሉ ነገር ተቋቁሞ ያለችውን እያደረገ እሺ ብሎ እየታዘዘ የሚኖረው ፍቅር አስገድዶት። በመጨረሻም ላም መስዬ ነው ወይ የምታይቅ ስትለው፣ አዎ እኔ እኮ አንቺን ላም ነው የምትመስይኝ፣ ላም በጣም እወዳለሁ በማለት ይነግራታል። በመልሱ በጣም ተናዳ ደብድቦ ሄዳለች። በጣም ተበሳጭቶ እዛው እሷን ያገኘበት ቦታ ላይ ኩርምት ብሎ ተቀምጧል። እያለቀሰ ነበርና ምጥንም ስታልፍ ወደ ውሃ ስትሄድ ታገኘዋለች። አርጁን ብላ ጠርታ ሰላምታ ካቀረበችለት በኋላ ደህና ነኝ ይላታል። ና አይዞ ስትለው አመሰግናለሁ ብሏታል። እናም ምጥንን ካስቆማት በኋላ ያን ልጅ ትወደዋለች ወይ በማለት ይጠይቃታል። ማን ናታን ነው ወይ ስትለው ስሙን ቄስ ይጥራው ናታን ነው ወይ ስሙ በማለት አሁንም ይጠይቃታል። እሷ በጣም ነው የምትወደው፣ በጣም ነው የምታስቸግረው፣ እሱ ግን አይፈልጋትም፣ እሱ ግን የሚወደው ዳጣን ነው በማለት እውነቱን ነግረዋለች። እናም አለቃትም እያለ እየዛተ ነው የሚገኘው። አቶ ደረጀ ከናታን መጽሐፍ ተውሶ ካነበበ
መጽሐፍ ላይ ስላነበባቸው አንዳንድ ታሪኮች ስለ አባትና ልጅ ሰው በህይወቱ ምንም አዋቂ ቢሆን አንዴ እንኳን ሊሳሳት እንደሚችል እየነገረው ነው ለናታን። እናም ለአባቱ ምን ያክል ቦታ እንዳለው ናታን በተለያየ ዘዴ እየጠየቀው ነበረ። ትምህርትን አቋርጣና ቢልህ ትሄዳለህ ወይ ይለዋል። ምክንያታዊ ከሆነ ሄዳለሁ ብሏል ናታን። እናም አንዲትን ያንተ የማትወዳትን ሴት አግባ ቢልህ ታገባለህ ወይ ብሎ ጠይቆታል። አላገባም በማለት እንቅጩ መልሶለታል። አቶ ደረጀ እንግዲህ ከፍተኛ ግራ መጋባት ውስጥ ነው የወደቀው። ኤቢ ናታንን ካላጋባችሁኝ ራሴን አጠፋለሁ እያለች ነው። ናታን ደግሞ በጭራሽ ሊወዳት አልቻለም። እናም አሁንም ቢሆን አባቱን እንኳን አክብሮ ልጄን ያገባል ብሎ እንዳያስብ አባቱ የማይወዳትን ሴት አግባ ብሎ ቢያስገድደውም እንደማያገባ ለአቶ ደረጀ መልስ መልሶለታል። ውድ የዳራ ሲኒማ ተከታታዮች እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ በአክብሮት እጠይቃለሁ። ሰላም ቆዩልኝ።